ከቆማችሁ ጌታ ይባርካችሁ እናንብበውና ይሄንን ክፍል ከዛ ወደ እግዚአብሔር ቃል አብረን እንሄዳለን። እንደቆምን ምዕራፍ 5ን ላንብበው። ጥቂት 14 ቁጥሮች ናቸው። ላንብበው። ራእይ ምዕራፍ 5 በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባት ማህተም የተዘጋ መጽሐፍ አየው። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹን የሚፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ። ሃሌሉያ። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎቹ መካከልም እንደታረደ በግ ቆሞ አየሁ። 7 ቀንዶች 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በወሰደ ጊዜ አራቱ እንስሶች 24 ሽማግሌዎች በበጉ ፊት ወደቁ። አራቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥት ካህናት ይሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበረ። በታላቅ ድምፅም የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። ክብር ለእግዚአብሔር ይሁን። ይህ እግዚአብሔር ቃል ነው። ቁጭ እንላለን። ጌታ ይባርካችሁ። ጌታ የተባረከ ይሁን። የመጽሐፍ ቅዱስን መልእክት አጠቃላይ በአንድ ቃል እንፍታው ብንል ስለ ጌታ ኢየሱስ ክርስቶስ ነው የሚናገረው። ምናልባት ትንሽ ለቀቅ ካደረግነው ስለ ጌታ ኢየሱስ ክርስቶስ የመጀመሪያና ሁለተኛ መምጣት ነው። ፈርስት ካሚንግ እና ሰከንድ ካሚንግ ነው። ሌላ ምንም ነገር የለውም መጽሐፍ ቅዱስ። በተለይ ደግሞ የጌታን መምጣት ስናስብ እዚህ ምዕራፍ ላይ ስታዩት ምዕራፍ 4 ላይ ይሄ የእግዚአብሔር ሰው ወደ እግዚአብሔር ዙፋን ተነጥቆ ወደ እግዚአብሔር ክብር ውስጥ ከገባ በኋላ እዛ ምዕራፍ 4 ቁጥር 1 ላይ ከዚያም በኋላ የሆነውን በሰማይ የተከፈተ ደጅ እንደ መለከት ሆኖ ሲናገረኝ ሰማሁ። ፊተኛውም ድምፅ ወደዚህ ውጣና ከዚህ በኋላ የሚሆነውን የራእይን መጽሐፍ ያለፈ ያሁንና የወደፊት ያለበት ነው። የወደፊቱ የሚጀምረው ከምዕራፍ 4 ጀምሮ ነው። ያንን ያየበትን ታሪክ ነው የሚናገረው። ዮሐንስ አሁን በእግዚአብሔር ዙፋን ፊት ነው ያለው። ከዛ የተነሳ እዚህ ክፍል ላይም ቁጥር 1 2 5 6 11 ላይ አየሁ ይላል በሰማይ ያለውን። ቁጥር 12 ላይ ሲመጣ አሁን መጨረሻ ላይ ያነበብኩት ጋር በምድር የሚሆነውን ግን ሰማሁ ነው የሚለው። ምክንያቱም ሌላ ቦታ አድራሻውን ቀይሮ ስለሆነ እሱ በሰማይ ስለሆነ ያለው ይህንን አይነት የከበረ ነገር በሚያይበት ሁኔታ ላይ ከምድር ሄዶ ባለበት ሁኔታ ላይ አየሁ እያለ ባለበት ሁኔታ ላይ ነው የሚናገረው። በዙፋኑ ላይ የተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈባቸው በሰባት ማህተም የታተሙ ይህንን ቃል ብዙዎቻችሁ ፍኖት ሁላችሁም የምታውቁት ነው የሚሆነው። ጀስት ለእውቀት ያህል ብቻ በቀደመው ዘመን በዛን ጊዜና ሰዓት ላይ እነኚህ ጥቅል የሚባሉት በሁለት አይነት ነገር ነበር የሚጻፍባቸው። የመጀመሪያው ይሄ ፓርችመንት በእንግሊዘኛ የሚሉት ከቆዳ ከብራና የሚሰራ ጽሁፍ የሚጻፍበት አለ። ቆዳውን ያለፉና በተለይ ከፍየልና ከበግ ቆዳ አድርገው ፐርማነንት ነው፣ ዱረብል ነው፣ ውድ ነው፣ ጊዜ ይፈጃል። እንደዛ አይነቶችን ታያላችሁ። ለምሳሌ ጢሞቴዎስ ላይ ጳውሎስ ምን የሚል ቃል ተናግሮታል ለጢሞቴዎስ በጢሮአዳ የከተውኩትን ዕቃዎቹን በርኑሱን አምጣልኝ በሚለው ቦታ ላይ መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ የሚለው ያኛው ፓርችመንት ነው። በብራና የተጻፈ ስፔሲፊክ የሆነው ነው። እዚህ ቦታ ላይ ጥቅል የሚለው ሌሎች ብዙ ቦታዎች ላይም ጥቅል የሚለው ከብራና የተጻፈ ሳይሆን እዚህ ላይ ይሄ ከፓፒረስ ወይም ከፓይፓረስ የሚሉት ቀጤማ ማለት ነው። ባጭሩ ከቀጤማ የሚሰራ ወረቀት አለ። በዛ ላይ ነው የተጻፈው። ምንድነው የሚያደርጉት? ቀጤማ ማታውቁ ካላችሁ ቀጤማ ማለት ቀጤማ ነው። I can't help you አናየን ጠይቁት በኋላ
በተለይ ግብጾች ናቸው ይህንን ነገር የጀመሩት። ናይል አካባቢ ላይ ውሃ ዳር ነው የሚበቅለው አሁን። ስለዚህ እሱን ይቆርጡና ውሃውን ይጨፈልቁትና በጣም ልስልስ ስለሆነ ከባድ ነገር ሄቪ የሆነ ከላይ ከታች ልክ ልብስ ሸማኔ እንደሚሰራው ድርና ማጋ አይነት አርገው ይጭኑበትና ያስቀምጡታል። ኢንሾርት ከተወሰነ ጊዜ በኋላ ወረቀት ይሆናል። ፐርፌክት ባይሆንም እንደ ከለሩ ያንን ወረቀት ነው የሚጠቀሙበት። እላዩ ላይ ቀለም እያጠቀሱ ስለሆነ የሚጽፉበት ይሄ ብሊድ የማድረግ የመውጣትም ባህሪ ስላለው ዱራቢሊቲውን ብዙ ስላልሆነ ብዙ ጊዜ በእንደዚህ አይነት ነገር ላይ የሚጻፉ በአንድ ሳይድ ነው የሚጻፉት። እዚህ ክፍል ላይ ግን መጽሐፍ ቅዱስ ምንድነው የሚለው? በውስጥና በውጭም የተጻፈበት ይህንን ጥቅል አየሁ ብሎ ነው የሚናገረው። ነቢያቶች መልእክቶቻቸውን በመጽሐፎቻቸው ላይ ነው የሚያደርጉት። በሁለት በኩል የተጻፈበትን ሬር ነው የምታገኙት በመጽሐፍ ቅዱስ። በተለይ ሕዝቅኤል ላይ ምዕራፍ 2 ላይ አንድ ቦታ ላይ 2 ላይ ከ9 እስከ 10 ባለው ክፍል ላይ ስታዩ ሕዝቅኤልም እግዚአብሔር መጣና እችን መጽሐፍ ብላ አለኝ ይላልና ከዛ በኋላ ወሰድኳትና በላኋት፣ ከበላኋት በኋላ በውስጤም ጣፈጠች ብሎ ይናገራል። በፊቴም ዘረጋው በውስጥና በውጭም ተጽፎበት ነበር የሚል እዛ ጋም ታገኛላችሁ። the point ምንድነው? ብዙ ጊዜ በውስጥና በውጭ የተጻፈበት ከሆነ ከእግዚአብሔር ዘንድ የሆነ በጣም ከባድ የሆነ የታጨቀ የተጠቀጠቀ መልእክት ነው። ስፔሻሊ ደግሞ በምድር ላይ ስለሚፈስ የሆነ አይነት ቅጣት ማስጠንቀቂያ የተጻፈ በሚሆንበት ጊዜ ነው። እዛ ላይም ሕዝቅኤል ላይ ስትሄዱ ለቅሶ ነበረው ይላል፣ ዋይታ ነበረው ይላል፣ ሐዘን ተጽፎበት ነበር ይላል በውስጥና በውጭ ያለው። እዚህ ክፍል ላይም ዮሐንስ እዚህ ጋር ያየው መጽሐፍ በኋላ ላይ የሚፈቱ ማህተሞቹ ሲፈቱ በምድር ላይ የሚሆኑትን ነገሮች በሙሉ የሚናገርበት አይነት ነው ያለው። ዮሐንስ እንግዲህ በእግዚአብሔር ቀኝ ሆኖ የተናገረው ቦታ ላይ በሰባት ማህተም የታተመ ጥቅል እያየ ጥቅሉንም ደግሞ ማንም ሊፈታው ቀርቶ ሊመለከተው አልቻለም። እሱን ነው እዚህ ክፍል ላይ የሚለው። የሚፈታ ተብሎ አንድ ብርቱ መልአክ መጣ። የሚፈታ ማስታወቂያውን ተነገረ። እኔ ድሮ መጥተው እንደዚህም ብያቲንግ ተናግሬያለሁ። መጥቶ ሊፈታው ታግሎ ምናምን አልችለውም ብሎ ይመልሳል። መጥቶ ታግሎ። መጽሐፍ ግን የሚለው እንኳን ሊፈቱትና ሊመለከቱት ኳሊፋይድ የሆኑ የሉም ነው የሚለው። እግዚአብሔር የተባረከ ይሁን። በታላቅ ድምጽ ሲያውጅ አየሁ፣ በሰማይም ቢሆን በምድር ላይም ቢሆን ቁጥር 3 ላይ በታችም ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም የቻለ የለም። ይሄ የሆነው ከእግዚአብሔር ከፈጣሪ ከአብ ውጪ እንደሆነ ይሄንን ነገር ባክ ኦፍ ዩር ማይንድ ላይ እየያዛችሁ መሆን አለበት። ምክንያቱም ምዕራፍ 4ን ሲዘጋ ይሄንን መጽሐፍ ሲዘጋልን ምን ብለው ነው የዘጉት? በአብ ፊት ምዕራፍ 4 ላይ ዮሐንስ ሄዶ የሚያስደንቅ በጣም ማግኒፊሰንት የሆነ እግዚአብሔርን ጉባኤ የእግዚአብሔርን መቅደስ ውበቱን ምን አይነት ነገር እንዳለው እንዴት አይነት ክብር እንዳለው እንዴት አይነት የእግዚአብሔር ኃይል እንዳለው እሱን ሁሉ አይቶ ተደንቆ አሁን ዞር ሲል ምዕራፍ 5 ላይ ደግሞ ከእግዚአብሔር ነገር ከዛ ከፕሌስ ከቦታው ይልቅ እዚህ ጋር ይወዳለ ወደ ሌላ ነገር ነው አይኑን የሚያደርገው፣ ወደ ታረደው በግ። እግዚአብሔር የተባረከ ይሁን። ማንም ሊፈታው ማንም ሊመለከተው አልቻለም። ስለዚህ የእግዚአብሔር ፍርድ ያለበት ጥቅል ስለሆነ መቤዠት ያለበት ጥቅል ስለሆነ እስከ መጨረሻ ድረስ የታሪክ ፍጻሜ ያለበት ጥቅል ስለሆነ ይሄ ጥቅል ካልተፈታ በኋላ ከዚህ በኋላ እያንዳንዱ ማህተም ሲፈታ ነው እንደምታውቁት በምድር ላይ ታላቅ ነውጥ የሚሆነው። የምድር ታሪክ አልቆ አዲስ ሰማይ ሲጀምር የደረሰበት ስፍራ የመጨረሻ ክላይማክስ ፖይንት ላይ ስለሆነ ተርኒንግ ፖይንት ስለሆነ ቁጥር 4 ላይ በዚህ ስፍራ ዮሐንስ እጅግ ከልቤ አለቀስኩኝ ይላል። አለቀስኩኝ። ማህተሙን ሊፈታ ማንም ሰው አልቻለም። መፈታት አለበት። ማህተሙ መፈታት አለበት። ሊፈታ የሚችል ግን ኳሊፋይድ የሆነ ከፍጥረታቶች ውስጥ ማንም አልተገኘም። ከዚህ የተነሳ አለቀስኩኝ። ዮሐንስ አለቀስኩኝ የሚለው የሆነ ዝም ብሎ ጀስት እንባ መጥረግ አይደለም፣ ወይም የሆነ አይነት ነገር ጀስት አይ ፊል ባድ አይደለም። እሪ ብያለቀስኩ ነው የሚለው። ስቅስቅ ብያለቀስኩ ነው የሚለው። በቃ ምንም በቃ ፍርፍር ብያለቀስኩ ነው የሚለው። ወይም በልጅ አቋቋም ከሆነ አለቀሰ። ማህተሙን ሊፈታው ካልተቻለ እነኚህ ነገሮች ከዚህ በኋላ ደን ስለሆኑ ማህተሙ ምንድነው የያዘው? ብዙ አይነት ትርጉሞች አሁን ጀስት የፕሪቺንግ ታይም ስለሆነ ዲቴል አልገባም። ግን በዛ ውስጥ ያለ ያ የታጨቀበት የእግዚአብሔር በምድር ላይ የሚያመጣው የመጨረሻ እርግማን በየመጨረሻ ስቴፕ ምድር በቃ የምትባልበት ኢስ ክሎዠር ስለሆነ አንድ ሰው ደስ በሚል ሁኔታ ይሄንን እንደዚህ አድርጎ ሲያስቀምጠው ሰማሁኝ። ቤት ገዝታችሁ ጨርሳችሁ ሁሉን ነገር አድርጋችሁ የመጨረሻው ላይ ባንክ ላይ አድርገው ፕሮሰሱን አድርገው ምን ብለው ማአት ፔጅ የሆነ ያመጡና ፈርሙበት የሚባለው ዶክመንት
ያ ዶክመንት ነው። ኢፍ ዩ ኖት ሳይን ቤቱን ኦን አታረጉትም፣ የእናንተ አይሆንም። ስለዚህ በጥንቃቄ ብዙ ጊዜ ህግን የሚያውቁ ሎየሮች መጥተው ያስፈርሟችኋል አይደለ? በዛ አይነት ስቴፕ ላይ ያለ ይሄ የመጨረሻው ነው። በሰማይና በምድር እግዚአብሔር ሊሰጠን ያለው መጽሐፍ ደግሞ ይላል አይደለ? ቤት አዘጋጅላችኋለሁ፣ እንግሊዘኛው ማንሽን ይላል። ስለዚህ ስፍራ አዘጋጅላችኋለሁ ዮሐንስ ወንጌል ላይ ጌታ ኢየሱስ ክርስቶስ የተናገረው ወደዛ ሙቭ ልናረግ ስለሆነ ክሎዥር ስለሆነ እዛ ላይ ሳይን ካልተደረገ ያ ማህተም ካልተፈታ ቤቱ መግባት ስለማይቻል እሪ ብዬ አለቀስኩ። ይሄ ነገር መፈታት ስላለበት ማህተሙን የሚፈታ እንዴት እንደሆነ አማራጭ ስላጣውኝ እሪ ብዬ አለቀስኩ። ወገኖች አሴሳይድ አንድ ነገር ልናገር። አንዳንድ ጊዜ በህይወታችን አንዳንድ ጊዜ በመንገዳችን ላይ እንትና ያለ ለምንድን ነው የማይረዱኝ ያላችሁበት ቀን የለም? አጎቴ እዚህን ያህል ብር አለው እንደዚህ እየተቸገርኩኝ እያየ እንትና እንደዚህ እያየ እግዚአብሔር ካረዳ በስተቀር እግዚአብሔር በር ካልከፈተ በስተቀር የሰዎችን እጅ ይታሰራል። አንዳንዴ ክፉ ስለሆኑ አይደለም እንደዛ ልባችሁ የሚያስብበት ጊዜ። አንዳንዴ እናንተ ካለፈ በኋላ የተጸጸታችሁት የለም እኔ እንዴት ነው ያረዳሁት ግን እንትና እንዴት ነው ያላገስኩት የምትሉት ራሳችሁን የወቀሳችሁበት። ምናልባት ሰው በሚያልፍበት መንገድ ውስጥ እግዚአብሔር ካረዳ እግዚአብሔር ካልከፈተ በስተቀር ሰው እጁን ከፍቶ አይሰጥም። እግዚአብሔር ካላጎረሰ ሰው አጉርሶ አያውቅም። እግዚአብሔር ካላጠና ሰው አጽናንቶ አያውቅም። አንዳንድ ጊዜ እንደዛ ይሆናል በህይወታችሁ። በሰው መሃል ተከባችሁ በሰው መሃል ሆናችሁ ብቸኛ ትሆናላችሁ። በብዙ ግርግር ውስጥ ሆናችሁ እናንተ ግን ውስጣችሁ የሰው ያለ ብላ ትጠማለች። ብዙ ሰው የሚሰጠው እያለ እኔ እንደዚህ ተርቤ የቤት ኪራይ ተቸግሬ እነሱ ግን እንደዚህ ይደግሳሉ ብላችሁ ሰዎችን እስክትታዘቡ ድረስ የሚሆንበት ጊዜ አለ። ሁሌ ላይሆን ይችላል፣ ኬዝ ባይ ኬዝ ነው። ግን አሴ ፖይንት ምንድነው ልላችሁ የምፈልገው ወገኖቼ፣ እግዚአብሔር ካረዳ እግዚአብሔር በርን ካልከፈተ በስተቀር ማንም ሊከፍት ማንም ሊሰጥ አይችልም። ዮሐንስ ይሄንን ነው ያየው። ቁጥር ከ5 ጀምሮ ምንድነው የሚለው? ከሽማግሌዎቹ አንዱ አታልቅስ አለኝ። ጌታ የተባረከ ይሁን። መፍትሄ አለ፣ አታልቅስ። ሶሉሽን አለ፣ አታልቅስ። ይሄ ነገር መጨረሻው አይደለም፣ አታልቅስ። እነሆ ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ስር ሶርሱን ይናገራል። ከይሁዳ አራተኛው የያዕቆብ ልጅ ነው። መጨረሻ የኢየሱስ ክርስቶስ የሚመጣበት ዘር እንደሆነ ታውቃላችሁ። ከዛ ማንነቱን ጀምሮ ኢየሱስ ክርስቶስ እርሱ ማህተቡን ሊፈታ ተችሎታል፣ ተገብቶታል፣ ኳሊፋይድ ነው። ኢየሱስ ማህተቡን ሊፈታ ኳሊፋይድ ነው። 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም ድረስ ምዕራፍ 4 ቁጥር 11 ላይ በሕይወት ለሚኖረው እየሰገዱ ጌታችን አምላካችን ሆይ አንተ ሁሉም ፈጥረሃል፣ ስለ ፈቃድህም ሆነዋል፣ ተፈጥረውማል፣ ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖሩለታል። ዮሐንስ አታልቅስ የተባለበት ምክንያት ነምበር 1 ምክንያት በቃ ወይ ቻለው አይደለም እየተባለ ያለው። አንዳንዴ ሰው ሞቶ ሰው ጋር ልታጽናኑ እንግዲህ እግዚአብሔር አመጣው ምን ታረጋለህ ብራዘር እንላለን አይደለ? በቃ አታልቅስ። የሆነ ነገር ሲሆን ወይ የሆነ ሰዎች አክሲደንት መኪና ምናምን ሲደርስ በቃ አንተ ሰላሙን እንጂ ትሶኬ ሰው ስራ ሲያጣ ትሶኬ ሰላሙን እንጂ ምንም ልረዳ አልችልም ግን በቃ አሁን ባለው ተጽናና የምንልበት ጊዜ አለ። እዚህ ጋር እንደዛ አይነት አታልቅስ አይደለም አታልቅስ ያለው። ሶሉሽኑ ኦሬዲ አለ፣ እንደነበረ የሚመልስ አለ። ወደ ኋላ ወደ ጠፋህበት ወደ ወጣህበት ያጣኸውን ሉዝ ያረከው ሚስ ያረከው ነገር በእጅህ ላይ የሚያስገባ እርሱ አለ። አታልቅስ። የይሁዳ አንበሳ እርሱ ማህተቡን ሊፈታ ተችሎታል። አሜን ትላላችሁ? እንትና አይታችኋል? ይሄ ምንድነው አሜሪካ ሆም ሪሞዴሊንግ መሰለኝ የሚባል የሆነ ሾዎች አላቸውና አንዳንድ ጊዜ ያሳዩአችኋል። የፈራረሰ ቤት በቃ በትንትን ያለ ቤት ሰዎቹ በችግር የሚኖሩ ውስጡ የቆሸሸ ሽንት ቤቱ ላክ የሚያደርግ የሆነ ነገር ያሳዩአችሁ ምን ይሉና ከዛ በኋላ ደግሞ ስትመለሱ አፍተር ኮሜርሻል ሲያፈርሱት ታያላችሁ። ከዛ በኋላ ደግሞ ሲሰሩ ዲዛይነሮቹ ምናምን ታያላችሁ። መጨረሻ ላይ ደግሞ ያማረ ቤት ሆኖ ይገባል። እኛ እዛ ጋር ሰስፔንስ ሆነን ለሚያይ ሰው እንዴት አይነት ቤት ይሰሩ ይሆን እንዴት ያማረ ይሆን እኛ ነን የምንለው። ካሜራማኑ ያውቃል ኦሬዲ ቤቱ አልቋል፣ ኦሬዲ ተሰርቶ አልቋል። አንድ እዚህ ሀገር የኖረ ሰው ይሄንን ሲናገር ሰምቻለሁ። አያቴ በጣም መንፈሳዊ ነችና ሁሉ ጊዜ እንደዛ አይነት ነገር ስታይ የፈረሰ ቤት ምናምን ስታይ ጌታ ይሰራልና ትለኝና ትጎት ታስቀምጠኝና ኢን ጂሰስ ኔም ይሄ ቤት በሰላም እንዲሰራ እንጸልያለን ብላ ከዛ በኋላ ቁጭ በል ትለኛለች። እና ማዘር ኖ ቁጭ በል የጌታን ታምር ታያለህ አሁን የሚሰራው። ሰዎቹ ይላሉ ምናምን መጨረሻ ላይ አልቆ አምሮ ቤቱ ፏ ብሎ ሲመጣ አይ ጌታ አየህ አይደለ ጌታ እንደዚህ ነው ጸሎትን ይሰማል
ይሰማል ትለኛለች ሲል ሰምቼዋለሁኝ። ለኛ ነው ሰርፕራይዙ አይደለ? ኢትስ ኦልሬዲ ደን። ወይም ኳስ ተጫውተው ምን ብለው ድሮ ሀገር ቤት በሚሆነው አይነት አይታችሁ ከሆነ ሌሊት ስለሆነ ቴሌቪዥን በሌለበት ወይ ሳተላይቱ ጨዋታው አልቆ 1-0 ጨርሰው እኛ በማግስቱ እናያለን። ሰስፔንስ ሆነን እናያለን። ማያስገባ ሰው ብያልን እናያለን። ለኛ ነው እንጂ ጨዋታው ግን አልቋል። ዋንጫው ተበልቷል። ያንን ነው እዚህ ጋር የሚለው። ላንተ ነው ዮሐንስ ይሄ ነገር የሆነው። ማህተቡ ከተፈታ ብራዘር ይሄ ሆኗል። በእናንተ ህይወት በእኔ ህይወት እግዚአብሔር ያለው ያሰበው ነገር እኛ ነን ነገን የማናቅ ሰስፔንስ የምንሆነው። ማህተሙን የፈታ እርሱ ግን የህይወታችሁን ፍጻሜ የሚያውቅ እሱ ግን በምታልፉበት መንገድ ላይ ይሄንን አይ ጋራንቲ ወንድሞቼና እህቶቼ በምትሄዱበት መንገድ ላይ በምታልፉበት መንገድ ላይ በምትራመዱበት መንገድ ላይ በእያንዳንዱ ላይ እግዚአብሔር ፍጻሜያችሁን ያውቃል። እግዚአብሔር ለፍጻሜያችሁ ተስፋ አለው። እግዚአብሔር ለምትራመዱበት መንገድ ለምትሄዱበት መንገድ ለዛ የሚሆን የከበረ ነገር አለው። አታልቅስ፣ አታልቅስ። በጅምላው አታልቅስ። ማህተሙን የሚፈታ አለ። በዝርዝሩ ስትመጡ አታልቅስ። ለአንተ የሚሆነውን የሚያውቅ አለ። የተረጋጋችሁ አታልቅሱ። ያዘናችሁ አታልቅሱ። በምትሄዱበት መንገድ ላይ አታልቅሱ። የይሁዳ አንበሳ እሱ አለ። እነሆ ይላል። ቢሆልድ የይሁዳ አንበሳ የድሮ ቃል ነው እነሆ የሚለው ነገር። ምናልባት እዚህ ሴኔቶች ካቢኔቶች አይታችሁ ከሆነ መጨረሻ ላይ ምንድነው ለኔሽን አድሬስ የሚያደርጉበት እዚህም ሀገር ይሉታል። ፕሬዚዳንቱ መጥቶ ንግግር ሊያደርግ ሲል የሆነ ሰው ጀነን እያለ ይመጣና ሌዲስ ኤንድ ጀንትልማን the president of the United States of America ይላል። ያን ጊዜ ስልክ እያያዛችሁ ወይ ቁጭ ብላችሁ እጃችሁን አጣጥፋችሁ አትቀመጡም። there is a meaning ያንን ማለት ተነስቶ ሁሉም እያጨበጨበ there is stand innovation ቆሞ ያጨበጭቡለታል። ቸብ ያደርጉለታል። ቆሞ ይመጣል። ታንኪው ቁጭ በሉ። ቢሆልድ ይሄኛው ነገር የይሁዳ አንበሳ በቀደመው ዘመን በአገር ቤትም ይባላል። እነሆ ንጉሳችሁ ከቤቱ ይወጣል። ሁሉም ለጥ ብሎ እጅ ይነሳል። ሮያል ፋሚሊ ባላቸው እንደዛ እነሆ ይሄ በጣም ፓወርፉል የሆነ ቃል ነው። እነሆ ንጉሳችሁ የይሁዳ አንበሳ ማህተቡን የፈታ ጌታ የተባረከ ይሁን። ሃሌሉያ። እነሆ ማህተቡ ተፈቷል። ጌታ የተባረከ ይሁን። እነሆ የኢየሱስ ጥቅሉን ለመክፈት ብቁ ያደረገው የተፈታበት ምክንያት ከቁጥር 5 ጀምሮ በጣም ክሊር የሆነ አንበሳ ስለሆነ አይደለም፣ ኃያል ስለሆነ አይደለም፣ ታዛዥ ስለሆነ ነው። እንደታረደ በግ የሆነ እርሱ የታረደልን በግ ጥቅሉን ለመፍታት የቻለ። ያለ ክርስቶስ ተስፋ የለንም ወገኖቼ። መቼም በአሜሪካ ላይ ተስፋ አይደረግም። ከመጣችሁ ከ2 ዓመት በላይ የሆናችሁ በሙሉ እሱን አረጋግጣችኋል። ልዝለለው። አሁን በመንግስትም ተስፋ አይደረግም። እንደኔ ፌደራል የምትሰሩ እሱን ታረጋግጣላችሁ። በማንም ላይ ተስፋ አታደርጉም። ማንም ላይ ተስፋ አይደረግም። በእግዚአብሔር ላይ ግን ተስፋ ይደረጋል። የማይጥል ጌታ፣ ተስፋውን እስከ መጨረሻ የሚይዝ ጌታ፣ የሚያሻግር ጌታ፣ በእውነት የሚያሻግር ጌታ፣ የሚያጽናና ጌታ። ጌታ የተባረከ ይሁን። ያለ ክርስቶስ ተስፋ የለንም። እንደታረደ በግ ሆኖ ጌታ የተባረከ ይሁን። 7 ቀንዶች 7 አይኖች ብዙ ዲቴል ውስጥ አልገባም። ምን ማለት ናቸው? ሚኒንጋቸው ወደ ምድር ሁሉ የሄዱ መናፍስቶች ናቸው ከሚለው ውጪ አሁን ፋርዘር አልገባም ዲቴል ላይ። እግዚአብሔር አምላክ ይሄንን የተባረከውን ጌታችንን ኢየሱስ ክርስቶስን ሲሰጠን አሁን ማርሽ ልቀይር ነው። 3 የሆኑ ዝማሬዎችን ታያላችሁ። የመጀመሪያው ላይ ዝማሬ ላይ የመጀመሪያው ላይ የሚዘምሩት ከቁጥር 8 ጀምሮ መጽሐፉን በወሰደ ጊዜ 4 እንስሶች 24 ሽማግሌዎች ይዘምሩለታል። ቀጥለው መላእክቶች ይዘምሩለታል። ቀጥሎ የዓለም ፍጥረታት በሙሉ ይዘምሩለታል። በ3 የተከፈለ ፓርት ያለው ዝማሬን ታገኛላችሁ። ለአምላካችን ካህናት የቀደሙትን ክርስቲያኖች እንደ ብሉይ ኪዳን እንደ አህዛቦች ስላልነበሩ እንደ ሌሎቹ ሰዎች ስላልነበሩ ይሄ ካህናት ያደረገንን ኢየሱስን ኤክስፕሬስ ማስረዳት ከባድ ነበረ። ብዙዎቻችሁ ምናልባት የምታውቁት በታሪክ ላይ ፖሊካርፕ የሚባል በጣም መንፈሳዊ ሰው አለ። አቃጥለው ነው የገደሉት ታሪኩ እንደሚናገረው። ምንድነው የሚያደርጉት? አህዛቦች ካህን ያላቸው የራሳቸው ይሰዋሉ። የሚታረድ ነገር መስዋዕት አለ። ብሉይ ኪዳን ላይ ያሉት የእግዚአብሔር ሕዝቦችም ካህኑ አለ ከሌዊ ነገድ የሆነው እነሱም ይሰዋሉ። ጴንጤዎቹ ወይም ደግሞ አማኞቹ መጡና ካህን አለን ይላሉ፣ ግን አይሰውም። በሮማ one of their challenge ምንድነው? ኤቲስት ነበር የሚሏቸው። ፖሊካርፕን ምንድነው ያሉት? ከነኚህ ከኤቲስቶቹ ተለይተ ጥፋ ነበር ያሉት። vanish away from those atheists ነበር ያሉት።
ታሪኩን የጻፈው ሲናገር ግን እየተቃጠለ ከኤቲስቶቹ ጋር አብሬ እጠፋለሁ I vanish with those atheists ነው ያለ የተባለው። ክህነትን የሰጠን ጌታ በሰማይ ካህናችን የሆነልን ጌታ የታረደልን ጌታ መስዋዕቱን የፈታልን ጌታ እርሱ የተባረከ ይሁን። ኢየሱስ አንድ ጊዜ ጥቅሉን ከወሰደ በኋላ ታላቅ አምልኮ ነው በሰማይ ላይ የሚሆነው። እነኚህን አምልኮዎች ነው የምናያቸው። የመጀመሪያው ላይ አዲሱን ዝማሬ ነው የሚዘምሩት ይገባሃል እያሉ። አንድ ቃል ብቻ ነው እንድትይዙልኝ ዛሬ የምፈልገው። ምን ተማራችሁ ብትባሉ ጌታ ኢየሱስ ይገባዋል የሚለውን እንድትይዙልኝ። ላስብላችሁ ብዙ ልማድ የለኝም። እንደዚህ እንኳን ጌታ ይገባዋል ትላላችሁ ያላላችሁ ትገኙታላችሁ። እሺ ጌታ ይገባዋል በሉልኝ እንደገና። እንደማያዋጣኝ አውቄ ነበር ግን እሺ ጌታ ይገባዋል። ምንድነው የሚገባው? የኔን ማንነት ባለውበት መንገድ ላይ ባለውበት ህይወት ላይ ምንም እዳዝ ነው ማተር ያላችሁበት ፖዚሽን ሙሉ ማንነታችሁን ልሰጡት ጌታ ይገባዋል። ጌታ ይገባዋል። የመዝሙሩ አዲስነት እዚህ ጋር አዲስ መዝሙርን ነው ዘመሩ የሚለው። የመዝሙሩን አዲስነት ስታዩት የሚገባው ለምንድነው? ስለታረደ ይገባዋል ነው የሚሉት። ህዝቡን ለእግዚአብሔር ስለዋጀ ይገባዋል ነው የሚሉት። ይሄ መዋጀት በተለይ በዛን ዘመን ላይ የባሪያ ቦታዎች ባሪያዎች የሚሸጡበት የሚገዙበት ቦታ እንዳለ ይናገራሉ። ከዛ በኋላ ይገዟቸዋል። ኤኒ ሰው በተለይ ይሁዲነት ያለው ከሆነ ወይም ደግሞ ከቀደሙት ባሪያዎች ውስጥ ሰውየው የሚፈልግ ከሆነ ባሪያው የተሸጠበትን ዋጋ ይገዛና ሪዲም ያደርገዋል ይዋጀዋል። ይሄ የገበያ ቋንቋ ነው። ስለዚህ ሪዲም ስላደረከን ከባርነት ነፃ ስላወጣህን ስለገዛህን ከዛ የተነሳ ጌታ ይገባል። ይሄ ደግሞ በጣም የአዲስ ኪዳን ትምህርት ነው። ኮር የሆነ የአዲስ ኪዳን ትምህርት ነው። አንደኛ ጴጥሮስ ላይም ጳውሎስ ይሄንን ሐሳብ ይናገረዋል። ከእናትና ከአባቶቻችሁ በወረሳችሁት አይደለም የተዋጃችሁት፣ በከንቱ ኑሯችሁ አይደለም፣ በሚያልፍ ተረት አይደለም የሚላቸው ነውርና እድፍ እንደሌለው በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ያ የተዋጀንበት ነው። this is a signature የኛ የሲግኔቸራችን ነው። የኖርንበት የምንኖርበት መንገዳችን ነው ያለው። ይህንን ደሙን ስላደረገ ይገባዋል። ጌታ የተባረከ ይሁን። ይገባሃል ማለት ሰውነታችንን ቅዱስ ልናረግለት ጌታ ይገባዋል። ኦፍ ኮርስ እሱ ይገባዋል። እሱን አይደለም አሁን ማርሽ ቀይር ያለው ያልኳችሁ ይሄን ነው። እናንተ እዚህ ጋር ያለ ነው እኔና እናንተ ቅዱሳን ወንድሞቼና እህቶቼ እኛ ማንነታችንን ልንሰጠው ይገባዋል። እናንተ ብትሉም ባትሉም እኔም ብልም ባልልም ይገባዋል። እሱ ኦሬዲ ደን አይደለ? እሱን አይደለም አሁን ለስባክ እዚህ ጋር አንድ ጠጋ እንበል። እኛ ማንነታችንን ልንሰጠው ይገባዋል። በሁኔታችን ውስጥ ጌታ ሰሚት ልናረግ ራሳችንን ይገባዋል። ልንገዛለት ይገባዋል። ይህንን አዲስ መዝሙር ዘመሩ ይላል። ከ2000 ዓመት በላይ ተዘምሯል ይሄ መዝሙር። ምኑ ነው አዲስነቱ? ተደጋግሞ ተዘምሯል። እኛም ዘምረነዋል። ቅድም ሲጸለይ ይገባሃል እየተባለ ነበረ። አዲስነቱ ምኑ ላይ ነው ታዲያ? ይህንን አይነት በተለይ 3 ቦታዎች ላይ ሞርታ ያላችሁ በመጽሐፍ ቅዱስ ላይ በዚህ በራእይ ላይ በተለይ ይገባዋል የሚል አዲስ ዝማሬ አዲስ መዝሙር የተባለበት ላይ አንደኛው ይሄ ነው። ምዕራፍ 5 ቁጥር 9 ላይ ሽማግሌዎቹ የዘመሩበት ነው። ምዕራፍ 14 ላይ 144 ሺዎቹ ከታተሙ በኋላ እነሱ ደግሞ ምን ይላል? ለበጉና ለጌታ ይገባዋል እያሉ አዲስን ቅኔ አዲስን መዝሙር ዘመሩለት ይላል። ምዕራፍ 15 ላይ ሐሰተኛው ከመጣ በኋላ ክፉ ከመጣ በኋላ ለሱ እጃቸውን ያላሳደፉ ለሱ ያልሰገዱ ማህተሙን ያልታተሙ እነሱ እንደገና ይገባዋል እያሉ እነሱም አዲስ ቅኔን ዘመሩለት። ይገባዋል። ለምንድነው የሚገባው? የሁሉ ጋራ የሆነ አዲስ መዝሙርን የሚያመጣልን ጌታ። ምክንያቱም የሚገባው ይሄ ነገር በሰማይና በምድር ያለ ላለፉት ለ2000 ዓመታቶች የተዘመረ መዝሙር ቢሆንም ነገር ግን ለዓመታት ትኩረት ያልሰጣችሁት ነገር አንዳንድ ጊዜ በህይወታችሁ እንደሚመጣ ድንገት አይናችሁ እንደሚገለጥ ድንገት እንደምታዩት እንደዛ ነው የሆነው። ሆነባችሁ አያውቅም? ብዙ ጊዜ የሰማችሁት መዝሙር የሆነ ቀን ላይ ግን ክሊክ አድርጎ ጠዋትና ማታ ያለሱ ይደጋግማችሁ ማሰሙበት ነፍሳችሁን የሚያወጣበት ጊዜ የሚሆንበት ደጋግማችሁ የሰማችሁት የሆነ ቃል አንዳንድ ጊዜ መንጥቆ ካላችሁበት ዳውን ውስጥ ያወጣችሁ ቀን የለም? አዲስ ቃል አይደለም፣ አዲስ የተፈጠረ ነገር አይደለም። እንደዛ ድንገት የበራላችሁ ነገር የለም? ድንገት ሲያዩት ነው፣ ድንገት ይህንን ነገር ሲመለከቱት ነው። ይገባዋል። የኢየሱስ ክርስቶስ ደም this is the answer። የኢየሱስ ክርስቶስ ደም ሁሌ ትኩስ ስለሆነ ባያችሁት ቁጥር አዲስ ስለሆነ ዛሬም ይገባዋል።
ነገም እንደገና ብንመጣ ይገባዋል። እንደገና ይገባዋል። የኛን ህይወት ሊወስድ ይገባዋል። ልንኖርለት ይገባዋል። ልናገለግለው ይገባዋል። ልንገዛ just you got to be submit የራሳችሁን ሰሚት ልታደርጉለት ይገባዋል። ጌታ ኢየሱስ ክርስቶስ ይገባዋል። አዲስ ነው ሁሉ ጊዜ። ጌታ የተባረከ ይሁን። አንዳንዴ ነው በመከራችሁ እግዚአብሔር አዲስን ቅኔ ይስጣችሁ። የምታሻግር ዝማሬን በልባችሁ ውስጥ ያፈስ። ልባችሁ ዳውን በሆነበት ጊዜ መነሳት መቆም ባቃታችሁ ጊዜ አጥንቶችን የሚያለመልሙ ቃላቶችን ወደ ልባችሁ ወርወርላችሁ። እነሱ ዘመናትን ያሻግራሉ። ብዙዎቻችሁ ምስክሮች ናችሁ አይደል እንዴ? የሆነች ቃል ይዛችሁ በሷ ላይ ተንጠልጥለን አመት ሄዳችሁበት ጊዜ የለም? በሷ ላይ ተንጠልጥላችሁ ጨለማን ያለፋችሁበት ቀን የለም? በዛ ዝማሬ ላይ ተንጠልጥላችሁ እንዴት እንደሆነ አላቅም ይሄ ዝማሬ አሻገረኝ የምትሏቸው ቀኖች የሉም? እግዚአብሔር አምላክ ሲገለጥ እርሱ በህይወታችሁ ሲመጣ ይገባዋል። ክብር ለእግዚአብሔር ይሁን። ቁጥር 8 ላይ አየሁ ይላል እንደገና። ይሄ ሰው በእግዚአብሔር ዙፋን ነው ያለው። እየደጋገመ የሚነግረን ከቁጥር 2 ጀምሮ አየሁ ነው። የመጀመሪያ ፈርስት ሃንድ ዊትነስ ነው። የመጀመሪያ ምስክር ነው። አየሁኝ። አሁንም እንደገና የሚያየውን እሱን ይናገራል። አየሁ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን። መጀመሪያ ሽማግሌዎቹና 24ቱ ሽማግሌዎች ናቸው። ዩዥዋሊ የብሉይ ኪዳንና የአዲስ ኪዳን ካህናቶችን ነው ሪፕሬዘንት የሚያደርጉት። በብሉይ ኪዳንና በአዲስ ኪዳን ያሉ እነሱን ሁለቱን ነው አንድ ላይ ሪፕሬዘንት። ቤተክርስቲያንን ቅዱሳኖችን ነው የሚወክሉት። የቅዱሳን መስዋዕት ያለበትን ዕጣን ይዘው ነው የሚለው። እዛ ጋር ይገባዋል እያሉ መጀመሪያ እነዛ ፓርት 1ን እሱን ዘመሩ። እነሱ ዘመሩለት። ከዛ ፓርት 2 ላይ የነሱን ላንብብላችሁ ቁጥር 9 ጀምሮ መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥት ካህናት የሆኑ ዘንድ አደረካቸው። በምድርም ላይ ይነግሳሉ። ክብር ለእግዚአብሔር ይሁን። ይገባሃል ብለው ይናገሩለታል። ከዛ ይሄንን እያሉ አዲስ ቅኔን ዘመሩ። አየሁም በዙፋኑ በእንስሶቹ በሽማግሌዎቹ ዙሪያ የብዙ መላእክትን ድምፅ ሰማሁ። እንደገና እነኚህ 1-2 መልአክ አይደለም፣ መላእክቶች በሙሉ መቁጠር ስላልቻለ እናንተ ቁጠሩት ብሎ እሱ ብዙ ጊዜ እልፍና አላፍ ብሎ ትቶልናል። አንካውንተብል ከሚቆጥራቸው በላይ ናቸው። ብዙዎች ናቸው። ድምጻቸው በጣም ሃርሞኒው በጣም ትልቅ ነገር ነው። በእግዚአብሔር ፊት ያለ ዝማሬን ያላቸው ሁሉም አንድ ላይ ግን አንድ ነገር ነው የሚሉት። ይገባሃል ይሉታል። እነኛን ከላይ አንድ ጀስት የ24ቱ ሽማግሌዎች የበጎቹን ሳይ ምናልባት እንደው ሼር ባረጋችሁ የምፈልገው ከቁጥር 7 ጀምሮ በዙፋኑ ላይ ከተቀመጠው ከዚያ ከቀኙ መጽሐፉን በወሰደ ጊዜ መጽሐፉን በወሰደው በአራቱና እንስሶች 24ቱን ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውን በገናንና ቅዱሳት ጸሎት የሆነበትን የቅዱሳንን ጸሎት ሪፕሬዘንት የሚያደርጉት ስለሆነ አንድ ቃል በጣም ተች ያደረገኛል። ይሄንን ክፍል ሳጠናው አንዳንድ ጊዜ ልባችን ነው እንጂ ነው ስንጸልይ ያለ ፖዚሽናል ፕሬየር ታውቃላችሁ። ያ ቁጭ ብሎ መጸለይ ይቻላል፣ ቆሞ መጸለይ ይቻላል። የተንጎራደዱ ምንም ነገር ከልባችን ጋራ ነው። ግን አቅም ካለ ለምንድን ነው የማትንበረከከው? ጉልበት ሰላም ካልሆነ፣ የ8 ወር እርጉዝ ካልሆንክ፣ ሰርጀሪ ከሌለ ዋይ ኖት ለምንድን ነው የማንበረከከው? ያ ቁጭ ብለን ልባችንን ነው። ግን ይሄንንም ጌታ ይፈልገዋል። መጽሐፍ ሲናገር your position matters ሰሚሽን ስለሆነ በሰማይ ያንኑ ነው እዚህ ብቻ አይደለም፣ በሰማይ ያንኑ ነው የሚናገረው። ዳዊት በእግዚአብሔር ዙፋን ፊት ገብቶ ወንበር አምጡልኝ አለ። ወንበር ወሰዱለት፣ ቁጭ አለ ይላል። ከዛ አምላኬ ሆይ እዚህ ያደረስከኝ እኔ ማን ነኝ? ቤቴ ምንድነኝ? ቁጭ ተብሎ የሚጸለያል ፋይን። ግን የእግዚአብሔር በተለይ ወኒካምቱ አምልኮ ሰሚት እያደረግን ነሰሰርሊ መንበርከክ ላይኖር ይችላል። ግን ይገባዋል። እስቲ ይገባዋል የምትሉ እጆቻችሁ ሁለቱንም እጃችሁን አሳዩኝ። ጌታ ይገባዋል የምትሉ በእነሱ እጆች አጨብጭቡበት። ይገባዋል፣ ጌታ ይገባዋል። የእናንተ ፓወር፣ የእናንተ ማንነት፣ የእናንተ ይሄ የምንለው አይደንቲቲያችን፣ የኛ የምንለው ይሄ ክብራችን ካለን ሪሊ ካለን የኛ የምንለው ነገር ቫልዩያችን አገን ካለን የኛ የምንላት ነገር አሴት ካለችን ለጌታ ይገባዋል። አሜን ትላላችሁ? ለጌታ ይገባዋል። ፖዚሽናል የሆነ ነገር ስትጸልዩ ተንበርክካችሁ የማትጸልዩበት እልል ስትሉ ድፍት ለምንድን ነው? ይገባዋል። አይ ከልቤ ጋር ነው። የስ ከልቤ ጋር ነው፣ ከስጋችንም ጋር ነው። ይህን ነገር ፕራክቲስ ማድረግ አለብን። ይገባዋል። ነሰሰርሊ ሁሌ ላይሆን ይችላል። ነገር ግን ወገኖቼ
ሁኔታዎች እስከፈቀዱ ድረስ ጤንነት እስከሰጠኝ ድረስ ጎንበስ ቀና ማለት እስከቻልኩ ድረስ እርጅና ወገቤን እስካልያዘኝ ድረስ ለምንድን ነው ዝቅ ማለለው? ይገባዋል። ኧረ ይገባዋል። በእውነት ይገባዋል። ያቆመን ጌታ ይገባዋል። ጤናትስ ትንፋስ የሰጠን ጌታ ይገባዋል። እልልታ ያደረገልን ጌታ ይገባዋል። ክብር ለጌታ ይሁን። ድሮ አገር ቤት ሆነን እንደዚህ ይባል ነበር አይደል? አይ ዶንት ኖ በዛን ዘመን መርታችሁ የምታውቁ ሰዎች ካላችሁ ወንዶች በጭብጨባ እህቶች እንደዛ ይባል ነበር እና ወንዶች አሁን እንኳን ቀላቅለውታል መሰለኝ። አንድ ላይ ነው የሚሆነው። ጌታ የተባረከውን ጌታ ይገባዋል። ህይወታችን ይገባዋል። ያለንን ነገር በሙላት ልንሰጠው እርሱ ይገባዋል። ክብር ለእግዚአብሔር ይሁን። መላእክቶቹ በሺህ የሚቆጠሩ ናቸው። ምንድነው የሚሉት? ይገባዋል። ሪሜምበር ለመላእኮች አልሞተላቸውም። ለነሱ ምንም ያረጋላቸው ነገር የለም። ይሄ የሪደምፕሽን ስራ የሆነው ለኔና ለናንተ ነው። ግን ያዩትና ይገባዋል ይላሉ። አይታችኋል? አንዳንድ ጊዜ የሆነ ሰው ታግሎ ጨዋታ ኳስ የሚጫወቱ ሰዎች ጋራ ተጫውተው ምን ብለው መጨረሻ ላይ ዋንጫ ሲበሉ ምን ትላላችሁ? they deserve it ይገባቸዋል። የናንተ ተቃራኒም ቢሆኑ ግን በቃ አሪፍ ተጫውተዋልና ይገባቸዋል። ለናንተ ስሙኒ አይመጣላችሁም። ስሙኒ ኳርተር ማለት ነው። ለናንተ አይመጣላችሁም። ግን ስታዩአቸው ምን ትላላችሁ? ይገባቸዋል ትላ መላእክቶች ይሄንን ያሉት እዛ ጋር ሽማግሌዎቹ እዛ ጋር ያሉት ቅዱሳኖቹ ዕጣን የሞላበትን ይዘው ለኛ ስለሞትክልን ይገባሃል፣ ለኛ ስለተሰዋህልን ይገባሃል፣ ለኛን ሪዲም ስላደረከን ይገባሃል፣ ከባርነት ስላወጣህን ይገባሃል ነው የሚሉት። ክብር ለእግዚአብሔር ይሁን። መላእክቶቹ መጡና እንደዚህ ያሉ አዩትና ማህተቡን የሚፈታ አልተገኘም። ማን ነው የሚፈታው ተብሎ ሲባል ሊመለከተው የሚችል አልነበረም። ወደ አብ ፊት ቀርቦ ወደ አብ ጋር መጥቶ ተጠግቶ እንደዚህ አስባለሁ። እኔ ነኝ ያልኩት፣ መጽሐፍ ላይ አልተጻፈም። አብ ይዞታል ያንን ማህተም ያለውን ነገር የሚገባው ዲዘርቭ የሚያደርገው የሚል ነገር ፊት ለፊት ነው ያለው። ነገር ግን የሚያየው ማየት እንኳን የሚችለው እርሱ ኳሊፋይ ይሆን if you know qualified even አታየውም። የቱን ትላለ? የቱን ነው የምፈታው ትላለ? እሱ ግን መጣ፣ ተመለከተው፣ ተቀበለው፣ ፈታው። ጌታ ይባረክ። ይገባዋል። መልአክ ይሄንን አየና ይገባዋል አሉ። እሱ መጣ፣ ተመለከተው፣ ሲቀበል አይናቸው ተገለጠ። 7 ማህተም ያለው አለ፣ ያኛው የሚፈታ አለ። ያንን ተቀበለ፣ በእጁ ያዘ። እንዴት ሲባል የታረደ በግ የሆነ እሱ በምንድነው የፈታው? ምንድነው ኳሊፊኬሽኑ? መታረዱ፣ መድማቱ፣ መሞቱ። እርሱ ለኛ መሞቱ ኢየሱስ ጌታ ነው። ለኛ መቁሰሉ፣ ለኛ ዋጋ መክፈሉ፣ ሰው መሆኑ፣ ከሰው በታች የባሪያን መልክ መያዙ፣ ዝቅ ማለቱ፣ መምጣቱ፣ ከመቅመቅ ማውረዱ ይገባዋል። ሃሌሉያ! ይገባዋል። ኢየሱስ ይገባዋል። ክብር ይገባዋል። ኑሮ ይገባዋል። ሕይወት ይገባዋል። ማንነት ይገባዋል። ገንዘብ ይገባዋል። ዘመን ይገባዋል። ክብር ለእግዚአብሔር ይሁን። ይገባዋል። በእውነት ይገባዋል። ይገባሃል አሉ። መላእክቶቹ መጡና አዩና አንድ አይደለም፣ ሁለት አይደለም፣ 3 አይደለም፣ ምስክር አይደለም፣ ሴኔት አይደለም፣ ጉባኤ አይደለም፣ መልአክ በሙሉ መጣ። ገፋ በል ቁመታቸው አጭርና ረጅም ከሆነ እንደዚህ እያሉ አዩ፣ እየተሽለከለኩ አዩ። ሁሉም መጡ ዙፋኑ ላይ ይገባዋል አሉ። ይገባዋል ብለው አልቆሙም፣ ዝቅ አሉ፣ ሰገዱ። እነሱም ሰገዱለት፣ መላእክቶችም ሰገዱለት። ወገኖቼ እሱ ብትፈልጉም ባትፈልጉም ብትወዱም ባትወዱም በወድ ይገባዋል። ኢትስ ፒሪድ። አሁን ግን ሌትስ ባክ ቱ ሂር ሁለተኛ ማርሽ አልኳችሁ ጋር የናንተ የኔና የናንተን ማንነት ልንሰጠው ይገባዋል። ኢየሱስ ታርዶልናል። የታረደው በግ ማህተሙን ስለፈታ ሃሌሉያ! ኢየሱስ ይገባዋል ወገኖቼ። ከዛ በኋላ ቁጥር 13 ጀምሮ ሶስተኛውን መዝሙር ታዩታላችሁ። መላእክቶቹ ዘመሩ፣ ይገባሃል አሉ። በሰማይ ታላቅ የሆነ ድምጽ ሆነ። አንዳንድ ጊዜ አይ ወንደር አንዳንድ እዚህ ጋር ከፊት በተለይ አዲ እንዴት እንደምታረጓት አላቅማና የዚህ ጋር እንግዲህ መሳሪያው ምናምኑ ድምጹ በዚሁ መቀጠል ከሆነ እያልኩ አንድ ሙሉ ቀን ቦል እዛ ግን እንደ በጣም የሚጮህ አይመስለኝም። በጣም ግን ያ ሁሉ መላእክ ነው ሆ የሚለው። ደግሞ ድምጻቸው ብቻ አይደለም፣ የሙዚቃ መሳሪያም አለ ተጨምሮበታል። እንዴት አይነት ሃርሞኒ ነው! እንዴት አይነት ጣዕም ነው! እንዴት አይነት ነፍስን ረፍ የሚያደርግ ነው! ይገባል ይላሉ። ሃሌሉያ! ማህተሙን ፈታሃል፣ ይገባሃል። ታርዳሃል፣ ይገባሃል።
ሞታል። ይገባል፣ 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 ይገባል ኢየሱስ። መላእክቶች ይገባል ይሉታል። ለነሱ አይደለም፣ እነኝን ስላዳንክ ይገባል። ምን አይነት መታዘዝ ነው? ይገባል። ምን አይነት ዝቅ ማለት ነው? ይገባል። ምን አይነት ኃይል ነው? ይገባል፣ ይገባል። ሕይወታችን ይገባዋል። በሰማይና በምድር ከምድር በታች በባህር ላይ ያለ ፍጥረት ሁሉ ቁጥር 13 ጀምሮ በእነርሱ ውስጥ ያሉ ሁሉ እንደዚህ አሉት፣ በረከት፣ ክብር፣ ምስጋና፣ ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን። ይገባዋል፣ 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 ይገባዋል። ሃሌሉያ! ይገባዋል። ለበጉ ይሁን። መስዋዕት ለበጉ ይሁን። ክብር ለበጉ ይሁን። ዛሬና ነገ አይደለም፣ የሆነ ቀንና የሆነ ሰዓት አይደለም፣ ከዘላለም እስከ ዘላለም ይገባዋል። ሃሌሉያ! ጌታ የተባረከ ይሁን። ይገባዋል። ከዛ በኋላ አራቱም እንስሶች አሜን አሉ ይላል። አንዳንዴ ሳስበው የጴንጤዎች ይመስሉኛል እዛ ያሉት፣ ምክንያቱም በስብከት መሃል አሜን የሚሉ አራቱም አሜን አሉ። ሁሉም አሜን አሉ። ሁሉም ተስማሙ። ይገባዋል። ሁላችሁም እስቲ አሜን በሉ። እንደገና አሜን በሉ እስቲ። ጌታ ኢየሱስ የተባረከ ይሁን። እርሱ ይገባዋል። እናንተና እኔ ልንሰጠው ይገባዋል። መድረሻችን ስለሆነ በምናልፍባቸው ከፍታዎች፣ በምናልፍባቸው ዝቅታዎች ውስጥ ለጌታ ልንኖርለት የተገባ እሱ ስለሆነ ሕይወታችን ይገባዋል። ኑሯችን ይገባዋል። አንድ ላስጠጋችሁ ደግሞ ከዚህ የመጨረሻ አካባቢ ላይ ነኝ። በጣም እዚህ ከመጣሁኝ ሞር ካርቱኖችን አንዳንዴ ከልጆችም ስላሉ አያቸዋለሁኝ። ግን በጣም ደስ የሚል ሁላችሁም ብዙዎቻችሁ የምታውቁት ላየን ኪንግ የሚባል ሙቪ አለ፣ ፊልም አለ። እዛ ላየን ኪንግ ፊልም ላይ አንዲት ብልጥ የሆነች በጣም ኤችዲ የሆነች ጦጣለች፣ ራፋቂ የሚሏት። ሲምባ የሚባል የንጉሱ ልጅ ሸሽቶ ኑሮውን ትቶ የሆነ ቦታ ላይ ሄዶ ያላግባብ የሆነ ኑሮን ነው እየኖረ ያለው። ከዛ የሆነ ሰዓት ላይ አባትህን ላሳይህ ብላ ጥሻ ለጥሻ እያስሮጠችው ራፋቂ የሚሏት ጦጣ ውሃ ዳር ወሰደችውና ትኩር ብለህ ራስህን ተመልከት አለችው። ከዛ ዩር ፋደር ታየዋል፣ ኪንጉን ታየዋለህ ነው ፖይንቱ። ዩ ዊል ሲ ዘ ኪንግ። መጀመሪያ ያየ ፊቱን ነው ያየው። ከዛ በቃ ጀስ ነው በደንብ ስትለው ቆይቶ አባቱን መልኩን እዛ ውስጥ አየ። ከዛ በኋላ እሷ የምትናገረውን ማን እንደሆነ ራሱን እንዲያይ ስለፈለገች እንደ ንጉሥ የተጠራበትን ጥሪውን እንዲያስታውስ ስለተፈለገ ነበረ። ከዛ ወደ ኋላ እንዲመለስ ስለፈለገች ነበረ። ሲምባ ግን ትላትል እየበላ ከማይገባቸው እንስሳቶች ጋር እየኖረ እዛ ለብቻ ሀኩና መታታ እያለ ፊልሙን የምታውቁት ኖሪስ አይደለ? በቃ ሪላክስ እያደረገ ፍሪ ላይፍ የሚኖርበት ህይወት ላይ ነበረ ያለው። በጣም የሚያምር ቦታ ነው ያለበት። ምናልባት ፊልሙን ያያችሁ ካላችሁ ቦታው የማማሩ የፏፏቴው የአበባው የምናምን ለቫኬሽን ትመኙታላችሁ አይደለም? ለሱ ለኛ ለቫኬሽን በተለይ እነ ሽሪምፕን የመብላት ችግር የሌለባችሁ ሰዎች በደንብ ነው በቃ ውሃ ፍልቶ መክተት ነሱ የሚበላቸውን ትሎች በቃ ለቫኬሽን በጣም ደስ የሚል ቦታ ነው። በጣም ያማረ ቦታ ነው ያለበት ጋር መዝናናት ያለበት መጫወት ያለበት ምንም ጭንቀት የሌለበት ከማንም ጋር አይነካካም። የሀኩና መታታ ኑሮ ነው የሚኖረው። በቃ ኖ ወሪስ ያለበት ኑሮ ነው የሚኖረው። እንደዛ አይነት ህይወት እየኖረ ነው ያለበት። ከዚህ ከሀኩና መታታ እያለ ዝም ብሎ ከሚኖርበት ዓላማ የሌለው መድረሻ የሌለው ዴስቲኒውን የማያቅ ኑሮ ዝም ብሎ ያለ ኑሮ መኖር በረከት አይደለም። ብራዘርስ ኤንድ ሲስተርስ ሪላክስ እያረጉ መኖር ያለ ጭንቅ በጣም ኮንግራጁሌሽን የምትኖሩ ካላችሁ ግን በረከት አይደለም። ከዓላማ ወጥቶ መኖር ሀኩና መታታ በረከት አይደለም። ወደ ዴስቲኒ መመለስ ነው በረከት። መፋለም ነው በረከት። ቆርጦ መሄድ ነው በረከት። ለሚገባው ለርሱ መኖር ነው በረከት። ሃሌሉያ! ለርሱ መኖር ነው በረከት። ወደዛ መመለስ ስለነበረበት ነው። ወደ ተጠራችሁበት ስፍራ ካልመጣችሁ ወገኖቼ ምናልባት እንደዚህና እንደዛ የሆነ ነገር ይሆናል፣ አደጋ ይሆናል ምናምን አይ ዶንት ኖ ላይሆንም ሊሆንም ይችላል። ጀስት ደስ ብሏችሁ ልትኖሩ ትችላላችሁ። ኖ ወሪስ የሆነ ሀኩና መታታለት ከማንም አትጣሉም፣ ከማንም አትጋጭም። ሽልክ ብለ መጣ ሽልክ ብሎ መውጣት which is fine ጥሩ ነው ይሆናል። መቀጠል ይቻላል። ዴስቲኒ ላይ ግን አትደርስም። በምድር ላይ የተጠራንበትን ሳናደርግ ግን እንቀራለን። ወደ ስፍራችን እንድንመለስ ከፈለጋችሁ ወደ ቦታችን መመለስ ከፈለጋችሁ ንጉሱን ተመልከቱት። የታረደውን በግ ተመልከቱት። እርሱ የሞተልንን ተመልከቱት። እሱን ስትመለከቱት የተጠራችሁበት you find your identity በዛው ስታገኙት ወደ አይደንቲቲያችሁ ትመጣላችሁ።
ጨክኑና ተመለሱ። ገና በገና ችግር ይመጣብኛል ብላችሁ ፈርታችሁ ያለ ስፍራ ከመኖር ይልቅ ወደ ስፍራ ተመልሶ የቀረንን ዘመናችንን ጥቂት ዘመናችንን ዋጋ ያለው ህይወት መኖር ይሻለናል አይደለ? በእንደዚህ አይነት መኖር ይሻላል። ገና በገና እኔ በቃ ሀኩና መጻታ በጣም ደስ የሚል ነው። የሆነስ ንጉስ ያንደኛው አመጣችለትና እዛ ዘመዶቹ ንጉሱ ተገድሎ ሌላ እንዴት እንደተወረረ ምድረ በዳ እንደሆነ ጅብና ሌላው እንዴት እየመራው እንደሆነ ምድሪቱ በሙሉ ደረቅ እንደሆነች እሱ መተካት እንዳለበት አልፈልግም አላት። እኔ እዚህ ባክሽ ነይና እንደውም እዚህ ቅሬ አላት። በህይወታችሁ እግዚአብሔር ወደ ዓለም ቦታ ካለ ለምለም የሚመስለው ቦታ ጀስት ነው ቼክ አድርጉት፣ ፈትሹት ወገኖቼ። ኢየሱስ ክርስቶስ ሊመጣ በቀረበት ቅርብ በሆነበት በተለይ ደግሞ በዚህ በጦም መፍቻ ወራቶቻችሁ ወደ ስፍራችሁ እንድትመለሱ እግዚአብሔር አምላክ ይርዳችሁ። እግዚአብሔር ወደ ጠራችሁ ማንነታችሁ እንድትመለሱ የንጉስ ልጆች ሆነን ብዙ ጊዜ የሚነገር ምሳሌ አለ አይደለ? ይሄ የንስር እንቁላል ዶሮዋ ታቅፋ ሰምታችሁታል። ከዛ በኋላ እዛ ሆኖ ከዶሮዎች ከጫጩቶች ጋር አድጎ ንስሮቹ በሰማይ ሲሄዱ እያየ መብረር ነበር ይባላል። ግን ንስር መሆኑን አያውቀውም፣ ውስጡ እንዳለ አያውቀውም። ወይም አንዳንድ ጊዜ ህንዶች አካባቢ ይመስለኛል ይሄንንም ታሪክ ሰምቻለሁ። ዝሆኖች በልጅነታቸው ነው በከባድ ሰንሰለት ያስሯቸውና ስትረግል እያደረጉ ሊያመልጡ እያሉ ምን እያሉ እዛ ጋር ትሬን ያደርጓቸዋል። ከዛ በኋላ ካደጉ በኋላ ግን በቀጭን ገመድ አንድ ትንሽዬ ልጅ ዝሆኑን እየጎተተው ይሄዳል። still they think bonded እንደሆኑ እንደታሰሩ ስለሚያስቡ እንደዛ አይነት ሪላክስ ያለው ኑሮ መብረር ነበረ ሳይሆን መብረር ይቻላል። መሄድ ነበረ መገንጠል ነበረ ሳይሆን መገንጠል ይቻላል። ማለፍ ይቻላል። ጌታ ከኛ ጋር ስለሆነ የታረደው በግ ስለሚገባው ህይወታችንን ልንሰጠው ስለሚገባው ወገኖቼ ነፍሳችንን ልንሰጠው ስለሚገባው ብዙ ጊዜ ፍርሃት አለን አይደለ? በፍርሃታችንን ስለምንሸሽ ያንን ነገር የሆነ ትራማ አለ፣ ያለፈው ነገር አለ እንዳያነሱብን ስለምንፈልግ እንዳይነካ ስለምንፈልግ የሆነ ነገር ስለምንፈልግ ብዙ ጊዜ ራሳችንን ጥግ ይዘናል። ኤሊ ውስጧ እንደምትደበቀው ተደብቆ ብዙ ሰው ነው የሚኖረው። በህዝብ መሃል እየኖረ ብቻውን ብዙ ሰው ነው ያለው። ማገልገል እየፈለገ የማያገለግል ብዙ ሰው ነው ያለው። የሆነ የሚሸሸው ነገር ያለው ብዙ ሰው ነው ያለው። ያንን ጥሳችሁ እንድትወጡ ዛሬ ቀን ይሁንላችሁ። ይህንን የጦም ቀን ስታስቡት መፍቻችሁን ስታስቡት ከዚህ የምትፈቱበት ቀን ይሁን። አሜን ትላላችሁ። ተሻግረን የተሻለ የምናገለግልበት ቀን ይሁንልን። ጌታ የተባረከ ይሁን። በዚህ ሀገር አንድ የሚሉት ነገር አላቸው። ሜቢ ሰምታችሁታል። ልጅህን ለመንገዱ አዘጋጅ እንጂ መንገዱን ለልጅህ አታዘጋጅ ይላሉ። ወጣቶች ጋር በተለይ ወላጆች ጋር ይሄንን እለዋለሁኝ። መንገዱ ላይ ብዙ ጊዜ this days ያለው ልጆቻችን በጣም ፍራጃይል የሆኑበት በጣም በቃ እንቁላሌ የሆኑ ልጆች የምናሳድግበት ምክንያቱ ምንድነው? ልጆቹን ለመንገዱ ነው የምናዘጋጃቸው። መንገዱን ነው ለልጆቹ በሚሆን መንገድ ላይ ነው። ልጄ መዝለል አይችልም፣ ስለዚህ እችን ይስተካከል። ልጄ መታጠፍ አይችልም፣ መንገዱን ለልጆች ነው የምናዘጋጅላቸው። የዚህ ሀገሮቹ ግን የሚሉት ልጅህን ለመንገዱ አዘጋጀው እንጂ መንገዱን ባይ ዘ ዌይ ለእናንተም ይሄው ነው ፕሪንሲፕል። ወላጆች የሆናችሁ ለመንገዱ አዘጋጃቸው እንጂ መንገዱን ለልጆቻችሁ ኢስ ኖት ጎና ወርክ ዳት ዌይ። በዛ አይነት መንገድ አይሰራም። በህይወታችን ችግሩ እኔ አሁን ሳስብ ወደዛ መሄድ ያልቻልንበት እኛ ጋር መድረኮቻችን፣ ጸሎቶቻችን፣ ህይወታችን these days በተለይ ያሉት አንዳንዴ ልምምዶቻችን ኖቲስ አይታችሁ ከሆነ እኛ ለመንገዱ የሚያዘጋጁ ሳይሆኑ መንገዱን ነው ለኛ እያዘጋጁልን ያሉት። መንገዱ ደልዳላ እንዲሆን፣ እንቅፋቶች እንዲወገዱ፣ እሳት እንዲጠፋ አይደለ? እንደዛ ነው የምናደርገው። ማዕበሉ ጸጥ እንዲል። ግን በማዕበል ውስጥ እንዴት ማለፍ እንዳለብን ለመንገዱ ብንዘጋጅ። መንገዱ ጠመዝማዛ ፋይን፣ በዛ ውስጥ ግን እንዴት ነው የሚታለፈው? ጽድቅ በሚጠየቅበት መንገድ ላይ እንደነ ዳንኤል በዛ ላይ አልበላም ተብሎ እንዴት ነው የንጉሱ አንደበት እንዲዘጋ አይደለም። ንጉሱ ይናገር፣ ጃንደረባውም ይናገር፣ ሁሉም ይስራ። በዛ ግን እምቢ ተብሎ የሚኬድበትን ያንን ጸጋ መጠየቅ ብንችል የታረደው በግ ስለሚገባው ህይወታችን ነፍሳችን ስለሚገባው ልንኖርለት ስለሚገባው ወገኖቼ የሚገባውን እርሱ ልንሰጠው ስለሚገባን ሰው ባይቀበላችሁ ጌታ ይቀበላችኋል። እኔ አትገቡኝም አልገባችሁኝም፣ ጌታ ግን ይገባዋል። ሰው አንደርስታንድ አያረጋችሁም፣ ጌታ ግን አንደርስታንድ ያረጋችኋል። ኢየሱስ ህይወታችን ይገባዋል፣ ኑሯችን ይገባዋል፣ ማንነታችን ይገባዋል። ያለን ነገር የምንለው ነገር እሱ ለጌታ ይገባዋል። ቁጠሩት። እኔ አለኝ የምለው ነገር ቤተሰቤ ይሁን ለጌታ ይገባዋል። የሆነ ገንዘብ ይሁን እዚህ መምጣት የሆነ ነገር የምንለው ያ ነገር እሱ አሁን ያ ነገር የምትሉት እሱ በዙፋኑ ስሊቀመጥ ለጌታ ይገባዋል።
ወደ ተጠራንበት ልንመጣ ይገባዋል። ያኩና መቻታ ይሄ በቃ ኖሪስ የሆነ ነገር ሁሌ የምንሽለከለከው ወሬ የሌለበት የሆነ ነገር የሌለበት ጭቅጭቅ የሌለበት ሰላም ያለበት መስማት አልፈልግም እኔ እንደዚህ ነኝ ባይብል ስተዲም ስፈልግ ጥሩ የሆነ ነው እንደዚህ አይነት ነገር ነው ምናምን የምንላቸው ሁሉ ነገር መንገዱ ለኛ እንዲስተካከል የምናደርግበት በሁሉም ነገር እሱን አስተካክለን ስለማንችል በፍጹም አስተካክለን አንችልም። ጌታ ኢየሱስ ክርስቶስ የታረደልን ሊገባው ነው። ወገኖች ይሄንን ልበልና አንድ ታሪክ ልጨርስ። ምጽአቱን እንደሚጠብቅ ሰው የኢየሱስ ክርስቶስን ማንነት በኑሯችን ላይ ታማኝ ሆነን ልንኖርለት እንደሚገባን ሰው መብራቶቻችንን እያበራን መነጠቅን በመጠባበቅ መኖር እንደሚጠብቅ ሰው ኤኒታይም ብዙ ጊዜ ኤኒታይም ኢታፕን ኤኒታይም ይባላል ግን ያ ኢታፕን ኤኒታይም እኔ እስከ ዛሬ ድረስ ባለኝ ህይወት ዘመኔ ለመጀመሪያ ጊዜ አንድ ጊዜ ያው ሰው ሲሞት ሁላችሁ አይታችሁ ይሆናል በጣም ክሎዝ የሆነ ሰው ከሞት ጋራ ያለው ጣር ምን እንደሆነ ሪሰንትሊ አሁን እዚህ ሀገር ከመጣሁኝ አንድ ኢንካውንተር አንድ ልምድ አለኝ ማለት ያየሁት ምስክርነት አለኝ እንዴት ከባድ እንደሆነ ክርስቲያንስ እንኳን ሰው ቢሆን የጣር የሞት ጣር የሚባለው እሱን ጣር ነው ያጠፋው ጌታ እሱን ነው ያሻገረን ጌታ ከዛ ነው ያሳለፈን ጌታ በእንደዚህ አይነት ምጽአቱን እንደሚጠብቅ ሰው መስተካከል በሚገባን ነገር ላይ ኑሯችን በሚገባን ነገር አፕና ዳውን አለ እኔን ጠይቁኝ ችግር ሁላችንም ጋር እኔን ጠይቁኝ እናንተን ልጠይቃችሁ በሙሉ ግን ባለንበት ሁኔታ ግን በቃ ዘና ብለን ጌታ ልናከብረው ይገባዋል ለጌታ ክብር ልንሰጥ ይገባዋል ለእርሱ ልንኖርለት ይገባዋል ህይወታችንን ልንሰጠው ይገባዋል አለን የምንለውን በዙፋኑ ፊት ያላቸው ያንን ነው ይገባዋል ይሄ ክብር የምንለውን ነገር ማዕረጋቸውን ዙፋናቸውን ዘውዳቸውን ይሄ ዘውድ ይሄ እስጢፋኖስ ነው የክርስቶስ ዳያደማ የሚሉት ነው ያለው በሮያሊቲ የሚገኘው ነው የክርስቶስ ላዩ ላይ የሚያደርገው እነኚህ ግን የሮያሊቲ ሳይሆን ሰርተው በጥረታቸው ሚኒንግ በቅድስናቸው ቅዱሳን ስለሆኑ ያደረጉት ያንን ክብር ነው የዲያደማ እስጢፋኖስ የሚባለውን እርሱን ነው ያደረጉለት እዚህ ጋር ዞር ሲሉ ያዩና ያወልቁና ይገባሃል ይላሉ ከዛ ያደርጉ ዞር ሲሉ አሁንም ይገባሃል ይላሉ ወልቆ ቢቀመጥስ ብለው እንደዚሁ ድፍት ይገባሃል ጌታ የተባረከ ይሁን በህይወታችን ያለንን ነገር በሙሉ ልንሰጠው ለክርስቶስ ኢየሱስ የሚገባው ስለሆነ ምጽአቱን እንደሚጠብቅ ሰው ይገባዋል ብለን እንድንኖር እግዚአብሔር አምላክ ይርዳን ምን ማለቴ ነው አንድ ታሪክ ልንገራችሁና በዚህ ላብቃ ጃንዋሪ 21 1930 ላይ የሆነ ታሪክ ነው ይሄንን ነገር the daily stinai የሚሉት ጋዜጣ ላይ የተጻፈ ሆኖ እንደተዘገበ አይቼዋለሁኝና የእንግሊዝ ንጉስ ኤድዋርድ አምስተኛ የሚባለው ኤድዋርድ the 5th ስለ ባህር ኃይላቸው በጣም ማግኒፊሰንት የሆነ በዛን ጊዜ ላይ ካለቸው በዓለም ኃያል የምትባለው ሀገር ስለነበረችም የባህር ኃይላቸውን በተመለከተ በጣም ለዓለም በሙሉ ብሮድካስት የሚደረግ የሬዲዮ ንግግር ሊያደርጉ እየተዘጋጁ ያለበት ወቅት ነበረ ግርማዊነታቸው ንግግራቸውን ወደ ዓለም ሁሉ ክፍሎች መዘዋወር አለበት ከዛ ከሜይን የሬዲዮ ጣቢያ ሌሎቹ ቼክ እያደረጉ እዚህ አሜሪካ ማገር ያሉ ፈረንሳይ ተወሰነው አሉት አድርገው እነሱ በሙሉ ደግሞ ለዓለም ያሰራጩታል በዛን ጊዜ ላይ ቴሌቪዥኑም ሁሉም ሲስተሙ ስለሌለ ሪካርዲንጉም ስለሌለ ላይቭ መተላለፍ ስላለበት የንጉሱ ንግግር ነው ሮያል የሆኑት የኃያሉ ሰው ንግግር ነው ዋና ንግግር ነው እሱን ሊያስተላልፉ ለዓለም የማስተላለፍ የሬዲዮ ጣቢያው ንጉሱ ንግግራቸውን ከመጀመራቸው ከጥቂት ደቂቃዎች በፊት እዛ የሬዲዮ ማሰራጫ ውስጥ ስቶሪውን እንደዘገቡት የሬዲዮ ማሰራጫ ጣቢያው ውስጥ አንድ ልጅ ወይም ሰራተኛ ሲቻኮል ሰውየው ሊናገሩ እየተዘጋጁ ባለበት ሰዓት ላይ ገመዱን በጠሰውና ለ8 ሰከንድ እሺ የሚለውም የለም ምንም ስታቲክ የለም ምንም የለም ጸጥ አለ ንጉስ ሊናገሩ ነው ይሄንን ነገር የሚያውቅ የለም ገመዱ ተበጥሷል የድምጽ ማሰራጫው ተበጥሷል ነው ብዙ ስቶሪዎች የጻፉት the daily stand ላይ የሚለው ደግሞ ምንድነው ከጄኔሬተሩ ከዲናሞ ፓወር የሚያደርገው የፓወር ኬብሉ ነው የተበጠሰው ከዛ የተነሳ ይሄ በሆነበት ለ8 ሰከንድ ጸጥታ በሆነበት ጊዜ ላይ አንድ ሄራልድ ቪቫን የሚባል እዛ ያለ ወጣት ኢንጂነር ነበረ ንጉስ ምንም የሚያውቁት ነገር የለም ቦታቸው ሄዱ መናገር ጀመሩ አስፋራስ ንጉስ ኮንሰርን ነገሩ ብሮድካስት እየሆነ ነው ይሄንን የሚያውቁት ነገር የለም ጸጥ አለ
መጨረሻ ላይ እንደሚራክል ከ8 ሰከንድ በኋላ ለመጀመሪያ ጊዜ ሬዲዮ ሲጀምር የንጉሱ ድምጽ ነው የተሰማው። ያ ጸጥታ የተቀደደው ያ ጸጥታ የተከፈተው በንጉሱ ንግግር ነው። ምንድነው የሆነው? ይሄ ሄራልድ ቪቨን የተባለ ወጣት የሬዲዮ ኢንጂነር የተበጠሱትን 2 ገመዶች በእጅና በእጆቹ ይዞ ያ ሲግናል በሱ ውስጥ እንዲያልፍ ነው ያደረገው። ያንን አድርጎ እዚህ ታሪኩን እንደጻፉለት አይ ቲንክ ሙቪም ሰርተውለታል። ዘ ኪንግ ስፒች የሚል መሰለኝ ብለው አላየሁትም፣ ግን እንደዛ አይቻለሁኝ። ታሪኩ ላይ ምንድነው የሚለው? ለ20 ደቂቃዎች የኤሌክትሪክ ሾኩ እጆቹን እያንዘፈዘፈው ይሄ ነገር መተላለፍ አለበት ብሎ ያለምንም ችግር ያለምንም ብጅታ የንጉሱ ንግግር ይተላለፍ ነበረ በሰውየው ውስጥ አልፎ። ከ20 ደቂቃ በኋላ ሪከቨር አደረጉ፣ እሱ ጨረሰ። ንጉሱ ያለምንም ችግር ምንም ሳያውቁ ለ59 ደቂቃ ንግግራቸውን ለዓለም በሙሉ ብሮድካስት አድርገው አስተላለፉ። ወገኖቼ በጣም ነው ተቻረገኝ ይሄኛውን ሳይ። ዛሬ ሰማያዊ ንጉሳችን የሆነውን ክርስቶስን ስታስቡት፣ ይሄ ይገባሃል የምንለውን ስታስቡት፣ የተወሰነ የተቋረጠ ሲግናል አለ እዚህ ምድር ላይ ልንኖርለት ይገባናል። እዚህ ጋር እንድታጨበጭቡ which is good። ምክንያቱም ኢሞሽናችንም አክሽናችንም መገለጡ መጥፎ ስላልሆነ ጥሩ ነው። እልልታችንም ጭብጨባችንም ጥሩ ነው። ከዛ ያለፈ ግን ኑሯችን ጌታ ይገባዋል፣ ህይወታችን ይገባዋል፣ መቀደሳችን ይገባዋል። በመናልፍበት መንገድ ላይ በዛ ላይ ሆነን መንገዱ ለኛ ባይስተካከልም መንገዱ እኔ በማስበው አይነት ልሙጥ ባይሆንም አባጣና ጎባጣ ቢሆንም ነገሮቹ አስቸጋሪ ቢሆንም ጌታ ግን ይገባዋል፣ ልንኖርለት ይገባዋል። ምንም ይሁን ይገባዋል፣ ጌታ ይገባዋል፣ ላላጉረመርም ይገባዋል፣ ለህይወት ልንኖርለት ይገባዋል። የንጉሱን ነገር በእኛ ውስጥ ነው ቻናል የሚያደርገው። በእኛ ውስጥ እንዲያልፍ እሱ ይገባዋል። በእኔ ውስጥ የክርስቶስ ማንነት የክርስቶስ መልክ ሊንጸባረቅ ሊትራሊ የንጉሱ ድምጽ የንጉሱ ማንነት በዚህ ልጅ በዚህ ኢንጂነር ውስጥ አልፎ ነው ዓለም በሙሉ የሰማው። በእኔ ውስጥ አልፎ ኢየሱስን ሰዎች ሊያዩት ይገባዋል። የኔን ማንነት ሊሰጠው ይገባዋል። ኤሌክትሪኩ ሾኩ እያንዘፈዘፈውም ቢሆን ተስፋ ይዞ ጨብጦ ጨክኖ ይቻላል ብሎ ያንን ያደረገ ኢትስ አሜዚንግ። ጌታ ልናደርግለት በህይወታችን ልንኖርለት ይገባዋል። መጽሐፍ ሲናገር ሰውነታችንን ነው። በተለይ አንደኛ ቆሮንቶስ ምዕራፍ 6 ላይ ከዝሙት ሽሹ የሚለውን ሐሳብ ላይ ከስጋ ውጪ የሆኑ ዝሙትን የሚሰራ በገዛ ስጋው ላይ ይሰራል። ስለ ስጋችን ሲናገር ይሄንን የኛም ቦዲያችንን መጽሐፍ ቅዱስ ሲናገር ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ነው የሚለው። የስ እናውቃለን ነው መልሱ። ስለዚህ ምንድነው? በዋጋ ተገዝታችኋል። ልክ እዛ ጋር ከነገድ ከዘር ከቋንቋ ዋጀን ሪድም አደረገን ብለው ይገባሃል እንዳሉለት በዋጋ ተገዝታችኋል እኔና እናንተ። እና ምን ይሁን የራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት። በስጋችሁ ላይ ቻናሉ ይለፍ፣ የኢየሱስ ውበት ይገለጥ፣ የጌታ ህይወት ይገለጥ። በተለይ ይህንን ሲዝን ስታስቡ ወገኖቼ አንድ ነገር እላችኋለሁኝ። ምናልባት ሪላክስ ያደረገ ህይወት ድሪም እያረጋችሁ ከሆነ ይቻል ይሆናል ሜቢ ፖሲብል። ከዴስቲኒ ግን ያስወጣችኋል። ባሉት ስትረግሎች ውስጥ ሳትፈሯቸው ግን ወደፊት ወደ ድሪማችን ክርስቶስ ኢየሱስ ወደ አለን መንገድ ላይ ስንሄድ ምናልባት በተለያየ ነገር ላይ እናልፋለን እንደ ሰው። ዲስ ዴይስ ላይ ብዙ ጥያቄዎች አሉ። የጤንነት ጥያቄ አለ፣ የፋይናንስ ጥያቄ አለ፣ የሥራ ጥያቄ አለ፣ ማዕት ጥያቄ ነው ያለው። ግን ጌታ ይገባዋል። ሳታጉረመርሙ ልትኖሩለት ይገባዋል። ቀጥ ብለን ልንሄድ ይገባዋል። ህይወታችንን ልንሰጥ ይገባዋል። በዚህና በዛ በመናገኘውና በመናጣው አገልግሎታችን ሳይስተጓጎል ልናገለግል ይገባናል። ከዳነንበት ቀን ይልቅ ዛሬ መዳናችን ይሄ መጨረሻችን እየቀረበ ስለሆነ ወደ ተስፋችን እየተጠጋን ስለሆነ እለት እለት እየተቀደስን ልንኖርለት ይገባዋል። ክብር ለእግዚአብሔር ይሁን። እንጸልያለን። እስቲ አብረን እንጸልይ። ጌታ ኢየሱስ ክርስቶስ ይገባዋል።